ክልሉ እንደሚታወቅ በጣም ሰፊ ክልል ነው። የተለያዩ ብሔር ብሔረሰቦች የሚኖሩበት የተለያዩ ሃይማኖቶች ያሉበት ክልል እንደመሆኑ መጠን ይህንን የተበታተነው ወጣት በማቀራረብ በዚች ሀገር ሰላም ግንባታ በዚች ሀገር ልማት ላይ የራሱን አስተዋጽኦ እንዲያበረክት ወጣቱ መሰብሰቡ መምከሩ ትልቅ ድርሻና ሚና አለው። በጥሩ አመለካከት ታንጾ ጥሩ ስነ ምግባር ኖሮት በእውቀት እንዲሁም ደግሞ በስራ በክህሎትና እንዲሁም በተለያዩ በስራ ፈጠራዎች ታንጾ ለሀገር ለልማት እንዲሁም ደግሞ ለነገ ራሱን ማዘጋጀት ይኖርበታልና ያንን ለማድረስ ደግሞ የግድ ያስፈልጋል በሚል የኢትዮጵያ ሙስሊም ጠቅላይ ምክር ቤት ያቋቋመው ሃይማኖታዊ ተቋም ነው ማለት። በጣም ደስ የሚል ነው። ሲጠበቅ የነበረው ነገር ነው። ዋነኛው ለሙስሊም ተቋም ያልነበረው ተቋም መመስረቱና ወጣቱን ደግሞ በዚህ አንድ ላይ ሰብስቦ ለጥሩ ዜጋ ማብቃት በጣም የሚጠቅም አስተዋጽኦ አለው ብዬ ገምታለሁ ማለት ነው። የተማሩና በዚህ በእውቀት የታነጹ ወጣቶች እንዲፈጠሩ በዛው ልክ ደግሞ ስራ ፈት ሆኖ በየቦታው ለሌላ ጎጂ ድርጊቶችና አስተሳሰቦች ተጋልጠው ራሳቸውም ሸክም እንዳይሆኑ መንግስትም ላይ ሆነ ሀገር ላይ ማህበረሰብ ላይ ሸክም እንዳይሆኑ ምንድነው የሚፈልገው ማለት ነው? እነሱ እንዲማሩ እንዲሰሩ ሰብሰብ ብሎ ደግሞ አካባቢያቸውን እንዲያለሙ አካባቢያቸውን ሰላም ደህንነት እንዲጠብቁ ይፈልጋል ማለት ነው። ዛሬ ላይ ራሱን የነገ ሀገሩን የሚገነባ መሐንዲስ መሆን አለበት ተብሎ ይታሰባል። በዚህ ልክ የኢትዮጵያ ሙስሊም ወጣቶች ደግሞ የነገ ሀገራቸውን ዛሬ ላይ ሆነው ከሌሎች የእምነት ኩያ ወይም ወንድሞቻቸው ጋር ተጋሪ ወንድሞቻቸው ጋር እንደዚሁም ደግሞ ከሀገሪቱ አጠቃላይ የልማትና የእድገት ስትራቴጂክ ፕላን ጋራ ተገናኘ መልኩ ለሀገር አስተዋጽኦ እንዲያበረክቱ ይጠበቃል። በጣም ደስ የሚል ነው። ደስ የሚል ስለ ወጣቶቻችን ዛሬ የሚጠይቁበት አቤቱታቸው የሚያሳውቁበት ብዙ ነገሮች ጥያቄያቸው የሚመልስበት ተቋም ይፈልጉም ነበረ። ተቋም መኖሩ ለነሱ በጣም አስተዋጽኦ አለው ኢንሻአላህ እና ይህንን ተቋም መመስረቱ ትልቅ አስተዋጽኦ ለእስልምናም አለ ኢንሻአላህ። እስልምናውም በጣም ከፍ የሚል ውበት ሊኖረው ይችላል ብዬ እሱንም አስባለሁ። በተፈጥሮ ያለን ጸጋዎች አሉ። ይህን ጸጋ የመጠበቅ ይህን የአካባቢያችንን ስጦታ ደግሞ ወደ መልካም አካባቢው ለቱሪስት የሚሆን ነው። ይሄን ደግሞ አካባቢውን ጠብቆ ለነገ ለቱሪስት ለሌላ የሚያደርሰው ወጣቱ ነው። ወጣቱ ካልሰራ ሸክም ከሆነ ነገያው ተስፋ የለንም ማለት ነው። ያ የነገ ተስፋ ዛሬ ተቀምጦ ስራ ፈት በሆነ ወጣት አታገኘውም። ዛሬ ከትምህርት ወደ ኋላ የቀረ ወጣት የማይመራመር ለነገ ለስልጣኔ ራሱን ያላዘጋጀ ወጣት ነገን እቺን ሀገር ማሳደግ አይችልም ማለት። ለውጥ ኃይል ስለሆነ በርካታ ጥያቄዎች አሉት፣ ፍላጎቶች አሉት። እንደዚህ የተበታተነ ወጣት ሲሰበሰብ በርካታ ለምናነሳቸው ጥያቄዎች ተገቢ የሆነ ምላሽ ለማግኘት የተበታተነ ኃይልና በግለሰቦች በተለያዩ ሁኔታዎች ያሉትም ሳይሆን ወደ አንድ ሲመጣ ተሰሚነቱም በዛው ልክ ይጨምራል። ምላሽ የማግኘት አቅሙም በዛው ልክ ከፍ ይላል። ስለዚህ ወጣቶች መሰብሰባቸው በመሃላቸው ለሚነሱ በርካታ የልማት የተለያዩ ጥያቄዎችን ድምጻቸው ከፍ ባለ ሁኔታ እንዲደመጥና እንዲሁም ምላሽ እንዲያገኝ ትልቅ አስተዋጽኦ ይኖራል።